እንድትገደል። ለምን ልጃችንን በቡዳ የበላቸው አባይነሽ ናት። አባይነሽ ካልሞተች የኛ ልጅ አይድንም ስለተባሉ በቤት ውስጥ ሊገሏት የደረሰባቸው እንዲሁም ኦልሬዲ አስገድደው መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጣው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር የወሰዳቸውን ኤጀንሲ ቁጥር እየላኩኝ ሁለት ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪከርድ እያደረኩ ነው የምደውለው። ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምፅ የመሆን መብት የለኝም? ከሌለኝ ይነገረኝና አቆማለሁ። ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም፣ አብዛኞቻቸው አልተማሩም። ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው። ከአንድም ሁለት ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪው አስገድዶ መድፈር ሲሞክርባት በሌሊት አልቅሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት። ሃይማኖት የምትባል ልጅ መዳሟ 4 ቀን ያለ ምግብ እበር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጣት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ ስንደውልላችሁ፣ እባካችሁ ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜል ለውጭ ጉዳይ ኢሜል አድርጉ፣ ድምጻችንን አሰሙልን። ከሞቱ በኋላ አስክሬናቸውን መሸኘት ሳይሆን በህይወት በቁማቸው እያሉ እህቶቻችንን እናድናቸው። ይህ ቪዲዮ ሁሉንም ኢትዮጵያ እናገኛት ፈቃደኛ አይደለችም። እንትን ልናናግራት ፈቃደኛ አይደለችም። ከፍቅረኛዋ ጋር ከቲጂ ነብሷን ይማረው ከሞተችው ጋር ፍቅረኛ ጋር በኢሞ ያወሩ ነበረ። ጓደኛዋ ደግሞ ድምፅ ሆና ጉዳዩን እኛ ጋር ያደረሰችው ደግሞ እንደሚያወሩ አታውቅም ነበር። ቲጂያው ሞታለች ታውቂያለሽ አታውቂም ብለን ልንጠይቃት አንችልም። ሞታ ክፍሏ ውስጥ ሞታ ነው ራሷን አጥፍታ ነው ያሉት አረቦች። ሀውካም እንዴት ነው የተመታችበት ምልክት ሰውነቷ ላይ እያለ ራሷን አጥፍታለች። ሰዎቹ ክፍሌን ሊፈትሹ ወርቅ ጠፍቷል ብለው እየገቡ ነው ብላ የመጨረሻ ስልክ ያወራችሁ ከባሏ ጋር። ከዛ ገብተው ፈተሹ፣ በነጋታው ሞታ ተገኘች። የማይመስል ነገር ማንም እንደሌለን ስለሚያውቁ ኤምባሲ እንደማይቆምልን ስለሚያውቁ አባይነሽ ደግሞ ቢሮ ውስጥ መዳም ቤት ልትገደል ሞክራ ራሷን ለማዳን አምልጣ ወጣ ፖሊስ ጣቢያ ሄዳ ፖሊስ ቢሮ ደውሎ ለቢሮ አሳልፎ ሰጥቷት ቢሮ ደግሞ ለከፊሎች ከፍሎ ሞከሩ። ራሷን አድና ወጣች። ፖሊስ ጣቢያ ሄደች። ፖሊስ ጣቢያ ሄዳ ደግሞ ፖሊስ ደግሞ ደውሎ ለከፊል ለቢሮ አሳልፎ ሰጣት። ቢሮ ደግሞ ሽንት ቤት ውስጥ ታንቃ ሞተች። አንድ ቀን አድራ ቢሮ በነጋታው ሽንት ቤት ውስጥ። ከመዳም ቤት ራሱን ለማዳን ሩጦ የወጣ ነፍሱን የሚወድ መኖር የሚፈልግ ራሱን ለማዳን ከመዳን ቤት ሩጦ ወጥቶ አቅራቢያው የሚገኝ ፖሊስ ጣቢያ ሄዶ አቅራቢያው የሚገኝ ሆስፒታል ገብቶ ሆስፒታሉ እባካችሁ ፖሊስ ጋር ደውሉልኝ ብላ ሆስፒታሉ ፖሊስ ጋር ደውሉላት። ፖሊሶች ከሆስፒታል መጥተው ወስደዋት ፖሊስ ጣቢያ ሆና ወደ ሀገሬ ላኩኝ፣ ወደ ሀገሬ ብቻ ነው መሄድ የምፈልገው ብላ ፖሊስ ደግሞ ለቢሮዋ ደውሎ አሳልፎ ሰጥቷት ቢሮዋ ደግሞ ከከፊሏ ጋር ተነጋግሮ ቢሮ ውስጥ አንድ ቀን አድራ ተንበርክካ ራሷን ሰቀለች። ሰው እንዴት ተንበርክኮ ራሱን በሻርፑ ይሰቅላል? ሞተች። ከዛስ እሺ ምንም አላሉም ቤተሰቦቿ። አስክሬኗን ላኩልን ብለው ውክልና ለቢሮዋ ባለቤት ላኩ ለመዲና። ቢሮ ደግሞ ያለ ቤተሰብ ፍቃድ ውክልናውን ደብቆ አስቀምጦ ያለ ቤተሰብ ፍቃድ በ20 ቀን ውስጥ ትኩስ ሬሳ እንዲቀበር አደረጉ። ለምን ሬሳው ወደ ኢትዮጵያ ከመጣ ተመርምራ በመርዝ ትገደል በተደብድባ ትገደል ስለሚረጋገጥ እዛው ፍንፍን አድርገው ጉዳዩን ግድልድል ጭርስርስ አደረጉት። ለምን ተቀበረች? ምን እናመጣለን? ምን አመጣን? አሁንስ እንግዲህ ዛሬ ቅልቦች ከባለየው ጋር ሄደው ትናንትም ሄደዋል ውጭ ጉዳይ፣ ዛሬም ሄደዋል። ኦልሬዲ ኤምባሲው እንትኑ ቢሮ ኢትዮጵያም ያለው ቆይ ቅልቦች ይነግራቸዋል። እሱን ቅልቦች ቢነግራቸው ይሻላል ውጤቱ። ስለዚህ አሁን ከዚህ በላይ ሳይሞቱ
እህቶቻችን ከዚህ በላይ ሳይደፈሩ፣ ከዚህ በላይ ሳይደበደቡ፣ ከዚህ በላይ በር ሳይዘጋባቸው፣ ከዚህ በላይ እየሞቱ አስክሬናቸው ግማሹ ሳውዲ እየተቀበረ ግማሹ ወደ ሀገር ቤት በስንት ትግል እየተላከ ይሄ ነገር እንዲቆም ሁላችንም ድምፅ ሆነን እኔ ዛሬ የሰራሁትን ቪዲዮ እኔ እንደ አንድ ኢትዮጵያዊ አቅሜን አድርጌያለሁ። እናንተም ያቅማችሁን አድርጉ። ቪዲዮውን ሼር፣ ዲዩት፣ ሪፖስት በማድረግ ውጭ ጉዳይ ደርሶ ድምፃችንን ሰምቶ ኤምባሲውን እንዲጠይቀው ኤምባሲ ውስጥ ያሉ ሰራተኞች ቦርጫቸውን እያሳደጉ ህይወታቸውን እየኖሩ እዛው ሳውዲ አግብተው ወልደው ፍልስስ ያለ አፓርትመንት ላይ ህይወታቸውን እየኖሩ በማን ብር? ኢትዮጵያ ቤተሰቦቻችን በሚከፍሉት ግብር ነው የእነሱ ደሞዝ የሚከፈላቸው። የእኛ ቤተሰቦች ኢትዮጵያ ግብር ባይከፍሉ ለመንግስት እነሱ ደሞዝ አይከፈላቸው። ቤተሰቦቻችን በሚከፍሉት ግብር ያ ብር ወደ ዶላር ተቀይሮ ነው ሳውዲ ተልኮ ደሞዛቸው ተከፍላቸው ፍልስስ ብለው ምን የመሰለ መኪና እየነዱ ምን የመሰለ አፓርትመንት ላይ ህይወታቸውን የሚኖሩት የእኛ ቤተሰቦች በሚከፍሉት ግብር ነው። ስለዚህ የመጠየቅ መብት አለን። ደሞዝ እየበሉ እስከሆነ ድረስ ስራቸውን ይስሩ። በነፃ አይደለም እኮ የተቀመጡት፣ እየተከፈላቸው ነው። ለስንት ችግር በሌላ ጉዳይ ከኢድ በኋላ ትፈታለች አሉ። አምነን ጠበቅናቸው። ይኸው ወፍ የለም እስካሁን ድረስ። ጭራሽ ስልክንም ነው የማያነሱት። ማንንም አይፈሩም፣ ማንንም አይሰሙም። ምን አይነት የልብ ልብ እንደሆነ እንደዚህ የተሰማቸው አላውቅም። ይምጣ የደረሰው ነገር እኔ ላይ ይድረስ ብዬ ድምፅ ሆኜ ቪዲዮ ሰርቻለሁ። እናንተ ደግሞ ይህንን ቪዲዮ ሁሉም ስደተኛ አረብ ሀገር አይደለም አይመለከተኝም አትበሉ። እናንተ አረብ ሀገር ባትሆኑ አውሮፓ አሜሪካ ብትሆኑ አረብ ሀገር እህት ትኖርካለች፣ ዘመድ ትኖርካለች፣ ኢትዮጵያዊ እህት ካለች አረብ ሀገር። ስለዚህ አውሮፓ አሜሪካም ያላችሁ ድምፅ ሁኑን ለእኛ አረብ ሀገር ላለን እህቶቻችሁ እና ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት አድርጋችሁ ውጭ ጉዳይ ምላሽ እንዲሰጠን እንፈልጋለን። ኤምባሲውን እንዲጠይቅልን እንፈልጋለን። ለምንድን ነው ዜጎች ችግር ላይ ሆነው ድረሱልኝ እያሉ እየደወሉ ስልክ የማይነሳው? እስኪ ሁላችሁ ሞክሩ። የሳውዲ ኤምባሲ ቁጥር ላይ ከጎግል ላይ ያውጡና አያነሱም። ኔቨር እኮ ነው የማያነሱት። ቁጥሩ የተቀመጠው ለጌጥ ነው። ሰው እየሞተ ድረሱልን እያለ የማያነሱ ኬርለሶች እና ሁላችሁም እየገባችሁ